በቃ እኔ የምሄድበት አካባቢ ለሱ ምቹ አይደለም። ምንም አይገናኝም። እዚህ ካለው አየር ጋር እዛ ያለው አየር ምንም አይገናኝም። ልጄን እያየሁት በሽታ ላይ እንዲወድቅብኝ አልፈልግም። ሌላ ሰው ጋር ማድረግ እችላለሁ እውነት ለመናገር ግን ደግሞ እኔ ሩታ ሁለት ምላስ እየሆንሽብኝ ነው። ከዚህ በፊት ልጅሽን ነበር ከነ ልጅሽ ነበር መሄድ የፈለግሽው አይደለ? የዛኔ አየሩን ከኢትዮጵያ በሆነ ዕቃ ይዘሽለት ልትሄጂ ነበረ። ዛሬ ከየት መጣው? ዛሬ የሆነ ሀገር ልትሄጂ ነውና እዛ አየሩ ሊጋጭበት ይችላል። ከዚህ በፊት ልጄን ይዤ ካልሄድኩ ስትይ የነበረው አየርም ይዘሽለት ከኢትዮጵያ ልትሄጂ ነበረ። አንቺ ለምን መረጋጋት አትፈልጊም? ለምን ሰላም ለምን አትፈልጊም? በቃ ምንም እኮ እኔ እንጃ። እኔ ልጅሽ ነው ሊጎልበት የሚችለው። አንቺ ምንም ሊጎልብሽ የሚችል ነገር የለም። በቃ የማይወድሽ የማይፈልግሽን ሰው ነው ያጣሽው። በዚህ ነገር ውስጥ ልጅ ሊጎዳ የሚችለው የወለዳችሁት ልጅ ነው። እናንተ ምንም ልትሆኑ አትችሉም። ለምን መቶ እንዳልፈለግሽ አላቅም። ለምን እልህ ውስጥ እንደገባሽ አላቅም። ይሄ መሸነፍ እኮ አይደለም። ይሄ የማሸነፍና የመሸነፍ ጉዳይ አይደለም። ይሄ የህይወት ጉዳይ ነው። መታተው አዲስ ነገር አይደለም። በቃ በሰላማዊ መንገድ ልጅን ማሳደግ አዲስ ነገር አይደለም። በቃ ትዳር መፍረስ አዲስ ነገር አይደለም። ባይሆን መልካም ነበር። እንደዛ እንዳይሆን ብዙ ጥረን ነበረ። ግን አሁን በየቀኑ የሆነ አዲስ ነገር እየፈለሰፍሽ እየመጣሽ እንደገና ከሱ ጋር የምትጋጭበትን ከሱ ጋር የማትስማሚበትን መንገድ እሺ ብሎ ልጁን ወስዶ ነገ ደግሞ አልሰጥም ሲልሽ ደግሞ ነገ ፖሊስ ጣቢያ ልትሄጂ ነው። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምንቆያችሁልን ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ሁሉ እግዚአብሔር። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ዛሬ ከባድ ነገር ነው የምናወራው። ሩታ በጣም እያበዛሽው ነው። በትንሽ ጊዜ ከዚህ ሀገር ልወጣ ነውና ብቻዋን ተጋ እንዲሆን ነበር የፈለኩት። ማለት የሚሄድበት አካባቢ ለሱ ላይ መቸው ስለሚችል አየሩም ወይዘሩ ምንም አንድ አይነት አይደለም። አሁን ከተላመደው አየር ጋራ ይጋጫል። አንተ ጋር እንዲሆን ነበር የፈለኩት። መሄድ ስላለብኝና እዛ ቦታ መገኘት የግድ ስለሆነ መሄድ ነው እና ሀገር ልወጣ ነው። ግን ገና ከሆኑ እየናፈቀኝ ነው ኢየሱስ እና አንተ ጋር እንዲሆን ነበር የጠራሁት። ይህን ሀሳብ እንዴት ልታመጪው ቻልሽ? እኔ ጋር ቆይ ምን አንተ ብቻ እንዴ? ይህን ነገር እኛም መጠየቅ ያለብን ጉዳይ ነው። በቃ እኛንም ይመለከታል ይሄ ነገር። በነገራችን ላይ አንተን ብቻ ሳይሆን እንዴት ልታስቢው ቻልሽ ብቻ ሳይሆን ለምን አሰብሽው? በምን ምክንያት? የት ሀገር ልትሄጂ? ልውሌን አስጥሎ ሌላ ሀገር ሊያስኬድሽ የሚችል ምን አይነት ኬዝ? አንድ ቀን አብርሃም ጋር ቢውሉ 2 ቀን ነው 3 ቀን አብርሃም ጋር ሲሆን ኡኡ ብለሽ ፖሊስ ጠርተሽ ምን ብለሽ ስንት ነገር አሸብረሽ ልጅሽን ያስመለሽ ሴትዮ ዛሬ ምን ተገኝቶ ከሀገር ልትወጪ? ልውልን ጥለሽ ገና የ7 ወር የ8 ወር ልጅ ጥለሽ ልትወጪ? በዚህም ልጅ ቃቃ ልትጫወቱ ነው? አሁን የእናንተ አልበቃ ብሎን እናንተን እንዴት አድርገን ስርዓት አስይዘን በሰላማዊ መንገድ ልጃችሁን ማሳደግ እንደምትችሉ በቃ እንደተፋታ እንደተለያየ የሆነ ጊዜ ላይ ትዳር የነበራችሁ ፍቅረኛሞች የነበራችሁ ሰዎች በቃ በነበር ነገሮች ቀርተው ህይወታችሁን እንድትቀጥሉ ከሆነ ደግሞ እንደው የሆነ ተአምር ተፈጥሮ ወይ ደግሞ አብራችሁ ሆናችሁ ወደ ትዳራችሁ ተመልሳችሁ ህይወታችሁን እንድትኖሩ እኛ ከሁለት ነገር ነው የምንፈልገው። ወይ እዛው ተጣልታችሁ እንድትቀሩ ወይ ተታርቃችሁ እንድትቀሩ። በቃ ሁለት ምኞት ነው ያለን እኛ። ከዛ ውጪ እንግዲህ ምንም ልናደርግ አንችልም። ከሁለት አንዱ ሊሆን ስለሚችል ግን ዋናው ነገር ምንድነው? ይሄ ውሸት እንደሆነ አይ ነው ሩታ፣ ይኸውልሽ ይሄ ድራማሽ ነው። ተይው በቃ እንደዚህ አይነት ነገር አንቺ እንዴ የሚያመጣልሽ ነገር የለውም። አሁን ልጁን ይዞ እዛ ሄዶ ምናምን እሱ ጋር ምናምን በቃ ከሄርሜላ ጋር አሪፍ እንደማይሆን አይኑ። ለልጅሽም ጥሩ አይደለም እሱ ጋር ሄዶ ከአባትየው ጋር አይደለም ለአብርሃም ለልዑልም አሪፍ አይደለም። ሄርሜላ ልታሽቃበት ትችላለች በዛ ይዞ ቢሄድ። አሁን በቃ እሷ አሪፍ ሆና መታየት ስለምትፈልግ ሁልጊዜ ካንቺ የተሻለች ሆና ሁልጊዜ አንቺ የምትፈጥሪላትን አጋጣሚ እሷ ሁልጊዜ የተሻለ ሆና መታየት ስለምትፈልግ ለሄርሜላ አሪፍ አጋጣሚ ነው። በቃ ልጅሽን እንዳንቺ ሆና ተንከባክባ የተሻለች አሪፍ ሴት መሆኗን ለማስመስከር ስለምትፈልግ አብርሃም ትንሽ ሊደብረው ይችላል። ምክንያቱም አሁን የ7 ወር ሕፃን ልጅ ወስዶ የ8 ወር ሕፃን ልጅ ምን ሊያደርገው ነው? ያኔ አምጪ ወስደዋለሁ አሳድገዋለሁ እንዲሆናለሁ ሲል እኮ የምሩን እንዳይመስልሽ በቃ አንቺን ለማናደድ አንቺን ለማበሳጨት ምናምን ነገር ሊሆን ይችላል እንጂ እንደማይሆን ያውቀዋል። ማንም የሚያውቀው ጉዳይ ነው። ግን አሁን ምን አስበሽ እንዴ? በምን ሂሳብ ልጅሽን አብርሃም መስጠት ፈለግሽ? በቃ አንቺ አንድም ቀን ሰላማዊ እንቅልፍ መተኛታች ምንም ነገር ሳታስቢ ሩታ ተኝታ በነጋ ቁጥር ምን ይዛ መጣች እያልን እኛም እንስታቀቅ እኛም እንጨነቅ አብረን። ይሄ ተገቢ አይደለም ሩታ፣ ይኸውልሽ በቃ ይሄ የሚያስማማ ጉዳይ አይደለም። ለምን አስበሽ እንደሆነ እስኪ እንስማ። ከማውራታችን በፊት እንስማና እንትንላለን እንጂ ይሄ ሙሉንም መስማት አይጠበቅብንም። በቃ ሐሳብሽ ትክክል አይደለም።
ትክክለኛ ሐሳብ አይደለም። ምንም ከሀገር ልትወጪ ምናምን አንቺ ሀገር መውጣት ደግሞ እኛ ሰለቸን። ከሀገር ልወጣ ነው የሆነ ነገር ከሀገር ልወጣ ነው። አረ በቃ ተይ። እሱም የሆነ ጊዜ ላይ ከሀገር ልወጣ ነው ይላል። አንቺም የሆነ ነገር ሲፈጠር ከሀገር ልወጣ ነው እንዴ? የእናንተ ሀገር መውጣት የት ነው የምትወጡት ነው እኛ ግራ ገባን። በፊት በብዙ ጊዜ እኔ ጋር አሁን ስልሽ ክልክልሽ ነበር አይደል? ዛሬ ላይ ምን ተገኘና ይህንን ለሌላ ሰው ያሰብሽ? ነገርኩ እኮ ምክንያቱም የምሄድበት አካባቢ ለሱ ምቹ አይደለም እኮ። ስለምትሄድበት ቦታ አይደለም የጠየኩሽ ያለሁት፣ ለእኔም ለመስጠት ግን እንዴት አሰብሽ ነው እያልኩሽ ያለሁት። ለሌላ ሰው በሰጠው አንተ አንደኛ ነገር ሌላ ነገር ነው የምታስበው። ብዙ ነገሮች ልትል ይኸውልህ አብርሃም፣ እኔ አንድ ነገር ልንገርህ። ለሌላ ሰው እንደማሰጠው ታውቃለህ አንተ። ለመስጠት ብታስብ ራሱ ለእናቷ እንኳን ለመስጠት ብታስብ እኔ አባቱ አለኝ አቅም አለኝ ልጁን የመያዝ ልጁን የመንከባከብ ብትል አንተ ጋር ነው የመጀመሪያ ምርጫ የሚሆነው፣ አያት ጋር ምናምን ከመሄዱ በፊት ማለት ነው። አባስ ስለሆንክ አንተ ነህ ቅድሚያ የሚሰጥ። እሷ ደግሞ ይሄንን ታውቀዋለች እንደማታደርገው፣ አንተም እንደማትፈቅድ ህጉም እንደማይፈቅድላት በደንብ አድርጋ ታውቀዋለች። ሆን ብላ ተዘጋጅታ ልታደርገው ያሰበችው ነገር ካልኖረ በስተቀር ማለት ተንኮል ምናምን ሌላ ነገር ልታደርግ ምናምን አስባ ምናምን አይደለም። በሉሌ በቃ በሉሌ አንተ ጋር ከሆነ ስራ እንኳን በአግባቡ እንዳሰራ ያደርጋል። በቃ ማለት በአግባቡ እንዳትንቀሳቀስ ነው የሚያደርግ። በቃ እስረኛ ልትሆን ነው ሉሌ አንተ ጋር ከሆነ። ምክንያቱም ይሄን የሰባት ልጅ ምን አድርገው ትሄዳለህ? የፈለገ ነገር ቢመጣ አያት ጋር እናት ጋር እንኳን እህቶች ጋር እንኳን በነፃነት አስቀምጠው አትሄድም። የፈለገ ስጋ ቢሆኑም ከልጅ ስለማይበልጥ እነሱን ከማመን በላይ የልጅ ሰላም ወይም ደግሞ የልጅ ምቾት የልጅ ጤንነት ስለሚያሳስብ ስለሚያስጨንቅ ማለት ነው። ወንድሞች ልጅን ወይ እህቶች የሆነ ነገር ያደርጉታል ምናምን አይደለም፣ ግን በቃ አባት ነህ እናቱ ጋር ስለሆነ ነው አሁንም እንደፈለክ እየሆንክ ያለው። ግን ከአንተ ውጭ ሲወጣ የፈለገ ነገር ቢመጣ ስጋት ይገባል። እኔ እያለው ምናምን ትችላለህ። ሲቀጥል ደግሞ ይህንን ሰሞን አላገኘኸውም። ዋናው ነገር ምንድነው? እሷ ያሰበችው ምንም ነገር የለም። በቃ ልጁ ለአንተ ካንተ ውጪ ልጁን ለማንም ሰጥታ እንደማትሄድ ስለምታውቀው በዚህ ነገር የሆነ ነገር አስባ ነው። በቃ እሷ በተሻላት አቅም ከኤርሜላ ጋር ያለህን ነገር ማበላሸት ምናምን የፈለገችው ይሄንን ነገር እረፊ ብለናታል፣ ተይ ብለናታል። የሚበጅሽ ነገር አይደለም። ምክንያቱም ኦልሬዲ ተፋተሻል፣ ተለያይተሻል። ይሄን ማድረግሽ ምንም ሊጠቅምሽ አይችልም። እኛ ግራ እየገባን ነው። እዚህ ጋር ግዥ ያለው ያለሽ፣ እዛ ጋር ደስታ ሽማግሌ ልካል ትይናለሽ፣ እዚህ ጋር ከአብርሃም ጋር ካልተጣላው ትይናለሽ። ምንድነው ሐሳብሽ? በቃ አይኖ ሁሉ የደረሰብሽ ነገር ጎርቶሻል። የሚያስከፋ ነው። የሚደብሩ ነገሮች ናቸው። አንቺም ለብዙ ነገሮች ቸኩለሻል። ለመፋታት በጣም ቸኩለሻል። በጣም መፋታት ፈልገሽ ነበረ በሆነ ሰዓት ላይ። እነዛን ነገሮች ለምን እንዳደረግሽው አይኖ። ምክንያቱም ሰው ሁሉም ሰው አንድ አይነት አይደለም። ሁሉም ሰው እንደኛ አይደለም። ሁሉም ሰው እንደናንተ እንዲሆን አትፈልጉ። ለምሳሌ ሰው በደረሰበት ነገር አይምሮ የሆነ ነገር ሆኖበት ሊሆን ይችላል። በሰላማዊ መንገድ ሰው አንዳንድ እኛ ማድረግ የሌለበትን ነገር ሲያደርግ ማድረግ የሌለበትን ነገር አያደርግም። ስለዚህ ሩታ እንዴት ይሄን ታደርጋለች? ለምን ለፍቺ ፈጠነች? ለምን ፍቺ ፈለገች? ለምን ለመፋታት እንደዛ ልጁን ወተወተችው? ምናምን የሚባሉ ነገሮችን አንዳንዴም በኔጌቲቭ መንገድ ብቻ ሳይሆን በፖዚቲቭ መንገድም መረዳት አለብን። የስነ ልቦና ችግር ደርሶባት ሊሆን ይችላል። የአይምሮ ጭንቀት የሆነ አለ አይደለ? በቃ ሰው አንዳንድ ጊዜ እኮ ሰው በሆነ ሰዓት እኮ የሰው ልጅ ያብዳል ይባላል። አይምሮ ለሆነ ሰዓት የሰው ልጅ ይለቃል ይባላል እኮ። እና እች ልጅ አለመረጋጋቷ በቃ ትዳሯ በማይሆን መንገድ መበተኑ በሴት ባሏ በሴት እሷን በመቀየሩ ምናምን የአይምሮ ጭንቀት፣ ዲፕሬሽን፣ የስነ ልቦና ጉዳት በቃ ብዙ አይነት የአይምሮ ችግሮች ሊደርሱባት ይችላሉ። በነዛ ውስጥ ሆና የምትወስናቸውን ውሳኔ ቀጥታ መውሰድ ከባድ ነው። አየ ከምን ተነስታ ምን ደርሶባት ምን አጋጥሟት ይሄንን ወሰነች? አንዳንድ ሰዎች ኮመንት ላይ ዛሬ ስትጠይቁኝ ነበረ ምንም ሳታረገው ነው ወይ ይሄንን ነገር ያደረገባት ብላችሁኛል። ይሄንን ነገር እንዴት ነው መሰላችሁ የምመልስላችሁ? ምንም ሳታረገው አይደለም ይሄንን ነገር ያደረገው። ያ ማለት ችግሩ ሲጀመር አብርሃም በሱ በኩል የመጣ ኬዝ ለትዳሩ አደጋ ሆኖበት የመጣው ኬዝ ደግሞ ከሴት ጋር ተያያዘ ነው። ያንን ነገር ደግሞ ፕሮቴክት አድርጎ ትዳሩን ማዳን የትዳሩን ሰላም እንዲያበላሽበት ከሚስቱ ጋር እንዲያጋጨው ከማድረጉ በፊት ያንን ነገር ፕሮቴክት አድርጎ በራሱ መንገድ ያንን ነገር ከሚስቱ ጋር አውርቶ ማስተካከል የሚችልባቸው ብዙ አይነት መንገዶች ነበሩ። አብርሃም ያን ባለማድረጉ ሚስቱን በዛ ነገር ውስጥ አለማስቀደሙ፣ ግዴለሽ መሆኑ፣ ሚስቱ ለምትጠይቀው ጥያቄ የማይሆኑ መልሶችን በመመለሱ በዛ ውስጥ ሩታ በንዴቱ ውስጥ ሆና እንደገና ደግሞ አስቡት ከሴት ጋር ነው የገዛ ባልሽ አንቺን አስረግዞ እንደገና የሆነች ሴት አፈቅረዋለሁ ከአንቺ ጋር ሆኖ ከኔ ጋር ያወራ ነበረ፣ አንቺን እንደማይፈልግሽ ይነግረኝ ነበር ምናምን ነገር አንቺን የፈለገሽ ለስራ ነው ለሽቀላ ዩቲዩብ አብረሽው ምናምን እንድትሰሪ አይነት ወሬ መታ ነፃነት ስታወራ አንድ ሴት አንድ ሚስት ምን አይነት እርጉዝ ለዛው ምን አይነት ነገር ሊሰማት እንደሚችል አስቡ። ሩታ
አብሯት ከጎኗ ነገሮችን እንዴት በጥበብ ማድረግ እንዳለባት የሚነግራት ሰው ባለመኖሩ እርግዝናዋ ላይ እንደዛ አይነት ነገር ተጨምሮባት ምን አይነት ነገር ሊፈጠር ነበር የፈለጋችሁት? አዎ ትክክል አይደለም። እሱን መሳደብ፣ በጥፊ መምታት፣ እሱን ማዋረድ፣ ወንድሞቿ እነዚህ ሮቤል ነው ምናምን የሚባሉ ጠርታ የማይሆኑ ደረጃዎችን መዳረስ አልነበረባትም። ግን ያን ደረጃ እንድትዳረስ ያደረገው የአብርሃም ዝም ማለት፣ ግዴለሽ መሆን፣ እሷ እንደፈለገች እንድትሰድበው እንድትመታው አይነት ወንድ ራሱን አድርጎ ካቀረበ አባቢ አይደለም ሚስት መንገደኛም ሊጫወትብ ይችላል። የፈለገ ነገር ቢመጣ አንድ ሚስት ባሏ የፈለገ ነገር ቢያጠፋ በዛ ደረጃ የመናገር የመማታት መብት የላትም። ይህንን ደግሞ ማስከበር የሚችለው ባል ተብዮ ነው። በቃ አንተ ወንድ ካልሆንክ፣ አንተ ፊት ካልሰጣት፣ አንተ ከዚህ በፊት በምትኖሩበት ኑሮ ላይ በሰላማዊው ጊዜ የነበራችሁ ኮሚኒኬሽን እንደፈለገች እንድትሆን እሷም እንደ ባል በትዳራችሁ ውስጥ አክት የምታደርግ ከሆነ አንተም እንደ ባል የምትሆን ከሆነ እሷ ሚስትም ባህልም አይነት ጨዋታ የምትጫወት ከሆነ እንዴት ነው ማትንቅ? ጥል በመጣ ሰዓት ላይ እንዴት ነው ዘላ ማታንቅ? መጀመሪያ ያልገነባኸው ነገር፣ መጀመሪያ ስርዓት ያላሳስከው ባውንደር ያላበጀህለት ትዳር የሆነ ነገር ሲሆን ሚስት ዘላ የሆነ ነገር ብታረግም ምንም የሚገርም ነገር የለውም። አንድ ሴት ልጅ አንድ ወንድ ልጅ ወንድነቱን ክብሩን እንዳትንቅ የሚያደርገው ያ ወንድ ነው። በቃ ምንም አይደለም። ራሳችንን ካስከበርን ማንም ሰው አይናገረንም። በነገራችን ላይ ራሳችን ፊት ካልሰጠን ማንም ሰው በቃ የአብርሃም ድክመት ያ ነው። በዛ የተነሱ ነው እዚህ ደረጃ እንዲዳረሱ ያደረጋቸው። ዛሬ ላይ ተረስተው እንጂ አመት ሆኖ መሰለኝ አይደለ? በቃ ያው ሾርት ሚሞሪ አይደለን። የራሳችን ይኸው ስንት ነገር አለብን። እነሱን ደግሞ እያንዳንዱን ቀን ተሸክመን አንዞርም። እኔም በየቀኑ ስለምሰራው ስለማረሳ እንጂ ማለት ነው። ስለዚህ ይሄን ነገር እንድታስተውሉ የምፈልገው እኔ ሁለቱንም የምቆጣው ሩታ የሆነ ነገር ስትሉ ሩታን የሆነ ነገር ስትሉ ሩታን እንደ ጥፋተኛ በቃ ዛሬ ላይ እዚህ ደረጃ እንዲዳረሱ ያደረገችው እሷ ብቻ አድርጋችሁ ስታቀርቡ ወደ ኋላ ሄጄ እያንዳንዷን ነገር ነጥብ በነጥብ አንስቼ የማወራው ሩታ ጀማሪ እንዳልነበረች፣ ሩታ ከመጀመሪያውም ችግር ያለባት ሴት እንዳልነበረች፣ ችግሩን የፈጠረው አብርሃም እንድታውቁ እንጂ ሩታ ቁጭ ብላ አብርሃም ብቻ የበደለው ወይም አብርሃም ብቻ ጥፋት ያጠፋበት ምንም አይነት ምክንያት የለም። አብርሃም ብቻ ጥፋት አጥፍቷል አይደለም፣ እሷን በደንብ አጥፍታለች። በደንብ ነው የምላችሁ። እኔ ራሱ በአብርሃም ቦታ በሆን ልታገሳቸው የማልችላቸው ነገሮች ግን ችግሩ ምንድነው? እንደዛ እኔ በትዳሪ ውስጥ ከሚስቴ ጋር እዚህ ደረጃ የሚያዳርስ አይነት ግንኙነት እንዲኖረን አልፈልግም። እንደ ባልና እንደ ሚስት ሆነ ልንኖር እንጂ መንገድ ላይ ታክሲ ውስጥ እንደተገናኘ አይነት ሰው በሆነ አጋጣሚ ባለመግባባት እንደተጋጨ ሰው አይነት ድብድብ ውስጥ መናናቅ ውስጥ የሚያስገባን አይነት ሪሌሽን ወይም የትዳር ግንኙነት ሊኖረን አይችልም። ሩታ ነገሮች ከተፈጠሩ ነገሮች ከአቅም በላይ ከሆኑ በኋላ ነው ወደማይሆን ስህተቶች ውስጥ የማይሆን ወሬ በመስማት የማይሆኑ ድርጊቶች ውስጥ የገባቸው። ያም ነገር እንድትለያይ አስተዋጽኦ አድርጎባታል። ምክንያቱም እርስ በርስ የሚተዋወቁት እነሱ አይደሉ? እንዲታረቁ ሊያደርጋቸው የሚችል ነገር ምን እንደሆነ ያውቃሉ። አብርሃም ለምሳሌ ያኔ በወለደች ሰዓት ወርቅ መኪና ምናምን በቃ በጣም አሪፍ በተቀራረቡበት ሰዓት ላይ ሩታ ነገሮች እንዲመለሱ አድርጋ ከዛ በኋላ ወደ ሰላም ወደ እርቅ ከመጡ በኋላ መወቃቀስ ትችል ነበር። ግን እሷ በቃ ብቻ አላቅም፣ በዛ ሰዓት ላይ ምን አስባ ምን ፈልጋ እንደነበር አላቅም። ማንንም አልሰማም አለች። ያ ነው እዚህ ደረጃ ያዳረሳቸው እንጂ ከጥንስሱ የሁሉ ነገር መስራች የችግሩ የመበጣበጥ የመጣላት ትዳራቸው ወደ መፍረስ እንዲሄድ መስራችና ባለራዩ ራሱ አብርሃም ነው። በቃ እኔ የምሄድበት አካባቢ ለሱ ምቹ አይደለም። ምንም አይገናኝም። እዚህ ካለው አየር ጋር እዛ ያለው አየር ምንም አይገናኝም። ልጄን እያየሁት በሽታ ላይ እንዲወድቅብኝ አልፈልግም። ሌላ ሰው ጋር ማድረግ እችላለሁ እውነት ለመናገር ግን ደግሞ እኔ ሩታ ሁለት ምላስ እየሆንሽብኝ ነው። ከዚህ በፊት ልጅሽን ነበር ከነ ልጅሽ ነበር መሄድ የፈለግሽው አይደለ? የዛኔ አየሩን ከኢትዮጵያ በሆነ እቃ ይዘሽለት ልትሄጂ ነበረ። ዛሬ ከየት መጣው? ዛሬ የሆነ ሀገር ልትሄጂ ነውና እዛ አየሩ ሊጋጭበት ይችላል። ከዚህ በፊት ልጄን ይዤ ካልሄድኩ ስትይ የነበረው አየርም ይዘሽለት ከኢትዮጵያ ልትሄጂ ነበረ። አንቺ ለምን መረጋጋት አትፈልጊም? ለምን ሰላም ለምን አትፈልጊም? በቃ ምንም እኮ እኔ እንጃ። እኔ ልጅሽ ነው ሊጎልበት የሚችለው። አንቺ ምንም ሊጎልብሽ የሚችል ነገር የለም። በቃ የማይወድሽ የማይፈልግሽን ሰው ነው ያጣሽው። በዚህ ነገር ውስጥ ልጅ ሊጎዳ የሚችለው የወለዳችሁት ልጅ ነው። እናንተ ምንም ልትሆኑ አትችሉም። ለምን መቶ እንዳልፈለግሽ አላቅም። ለምን እልህ ውስጥ እንደገባሽ አላቅም። ይሄ መሸነፍ እኮ አይደለም። ይሄ የማሸነፍና የመሸነፍ ጉዳይ አይደለም። ይሄ የህይወት ጉዳይ ነው። መታታው አዲስ ነገር አይደለም። በቃ
በሰላማዊ መንገድ ልጅን ማሳደግ አዲስ ነገር አይደለም። በቃ ትዳር መፍረስ አዲስ ነገር አይደለም። ባይሆን መልካም ነበር። እንደዛ እንዳይሆን ብዙ ጥረን ነበረ። ግን አሁን በየቀኑ የሆነ አዲስ ነገር እየፈለሰፍሽ እየመጣሽ እንደገና ከሱ ጋር የምትጋጭበትን ከሱ ጋር የማትስማሚበትን መንገድ እሺ ብሎ ልጁን ወስዶ ነገ ደግሞ አልሰጥም ሲልሽ ደግሞ ነገ ፖሊስ ጣቢያ ልትሄጂ ነው። በቃ ይሄ ነው። ሌላ ምንም አዲስ ነገር የለውም። ከዚህ ውጭ ልታመጪ የምትችው ነገር የለም። ነገ ልታለቅሽ ካልሆነ በስተቀር ምን ልትፈይጂ እንደሆነ አላውቅም። ለእኔ ለመስጠት እንትን ያልሽበት የራሱ የሆነ ምክንያት አለሽ። እሱ ምክንያት ግን እዛው ራስሽ ጋር ይቆይና ግን ደግሞ ይህንን ነገር ለእኔ እንትን ስላልሽኝ ከልብ አመሰግናለሁኝ። ግን ደግሞ በዚህ ታይም ልጁ ገና ራሱን ስላልቻለ ምንም ነገር ስለማያውቅ እኔ ጋር መሆን አይችልም። ነገ ከነገ ወዲያም ደግሞ ይሄን ልጅ ይዤ የሆነ ቦታ ብሄድ ህግም ስለሚጠይቀኝ በነገራችን ላይ ይህንን ነገር ሩታ ያሰበችው ከዚህ በፊት ልጄን ወስዳለሁ ልጄን እኔ ያሳድጋለሁ በቃ ላረጥ ለሽ ከፈለሽ ስጭኝ ምናምን አይነት አማርኛዎችን አብርሃም ሲያወራ የምር መስሏት ከሆነ ተሳስተሻል። የዛኔ ያው ንዴት ውስጥ ሆኖ ምናምን ነገር አንቺም ንዴት ውስጥ ሆነሽ ብዙ ነገር እንደምታደርጊ እሱም እንደዛ ብሎ እንጂ የፈለገ ማንም ወንድ ልጅ ይህንን የሚያክል ኃላፊነት መወጣት እንደማይችሉ ያውቃል። በቃ አማራጭ አጥቶ ከሆነ እናቱን አብራው ልትሆን ማትችል ከሆነ ምናምን ነገር ሁኔታዎች አስገድዶት ከሆነ ሊሆን ይችላል እንጂ አሁን አንቺ በምትዩ መንገድ የማይሆን ነገር ነው እያደረግሽ ያለሽው። ሩታ ተይ፣ አረ በፈጠራችሁ የሆነ ነገር በሏት። በቃ ተይው፣ ፍቺ ይህንን ነገር ሰላም። በቃ ጸጥ ብለሽ ቁጭ በይ። በቃ ልጅሽን አሳድጊ። በቃ እሱም እንደፈለገ ይሁን። ሲጀመር እናንተ አንድ ላይ ሆናችሁ የምታመጡት የምትፈጥሩት ነገር ራሱ ያለ አይመስለኝም። እኔ እንደውም ከዚህ በኋላ መለያየታችሁ እዛው ተለያይታችሁ መቅረታችሁ ብቻ ለእናንተ የሚበጃችሁ ነው የሚመስለኝ። በቃ ያ የሚሻል እየመሰለኝ ነው። አንድ ላይ ከመሆን ይልቅ ዳግም ወደ ትዳራችሁ ከመመለስ ይልቅ አሁን እያደረጋችሁና እየሆናችሁ ካላችሁት ነገር አንጻር መለያየታችሁ በምንጣሙ በቃ እዛው ተለያይታችሁ ብትቀሩ ነው የሚሻለን። ምንም የምታመጡልን አዲስ ነገር እኔ ጋር ግን መሆን አይችልም። ወይንም ደግሞ ጊዜውን ማራዘም ትችላለች። ገባሽ? ትንሽ ራሱን እስኪያውቅ ድረስ እስኪጠናከር ድረስ ጊዜውን ማራዘም ትችላለች። እንደዛ ማድረግ እኮ ብችል ኖሮ አንተ አማራጭ ልትሆናችን እንደዛ ማድረግ ብችል ኖሮ አሁን ስለሆነ ነው ታይሙ እንደዛ ለማድረግ የፈለኩት። አሁን ንግግርሽ ራሱ በነገራችን ላይ ዲስሪስፔክት አለው። ሪስፔክት ያለው ነገር አይደለም። የንቀት ንግግር ነው እያወራሽ ያለሽው። ምክንያቱም ራሱን ችሎ ጠንክሮ ቢሆንማ ኖሮ አንተ ምርጫ አይደለም አንተ አማራጭ አይደለም ምናምን ኖ። ቃላቶችሽን ተጠንቀቂ። የምሬን ነው ሩታ። ጎበዝ ነሽ፣ ማውራት ትችያለሽ። በቃ የሆነን ሰው አነጋገር በቃላቶች መመለስ ትችላለሽ። የምትጠቀሚያቸው ቃላቶች ግን ደግሞ አንዳንድ ጊዜ ሮንግ ናቸው። አይሆንም። አብርሃም ከአንቺ ጋር በወሬ እንደማይመጣጠን አይኑ በምንም ተአምር እናንተ ሁለታችሁ በሆነ ንግግር አረ በስመ አብ በቃ አይችልሽም። ይሄ ግልጽ የሆነ ነገር ነው። ያ ማለት አንቺ ጎበዝ ነሽ ማለት አይደለም። በቃ የምትናገራቸው ነገሮች ከባባር ናቸው። ከአብርሃም ይልቅ አንቺ እኔ እንጃ ያደግሽበትን መንገድ ሊሆን ይችላል አላቅም፣ ግን ከባባር ነገር ነው የምትናገራቸው ቃላቶችን በምን ፍጥነት አውጥተሽ የምትወረውሪያቸው ነገሮች ከባድ ናቸው። እኔና አንቺ ብናወራ ፍጅት ነው በቃ የሚፈጠረው ማለት ነው። አንዳንድ ሰው ያው ምን ማውራት እንዳለበት አለማወቅ እንጂ ማውራት አለመቻሉ አይደለም አብርሃምን እየጎዳው ያለው። በቃ አይችልም፣ እንዳንቺ አክቲቭ መሆን አይችልም። አንቺ አማርኛዎችሽ ከባባድ ናቸው እና እንደዚህ አይነት ቃላቶችን እየተጠቀምሽ ከዛ ደግሞ እሱ የሆነ ነገር ሲናገርሽ ወደ ሌላ ነገሮች ተርጉመሽ ወደ ጥል ከመሄድ የምትናገሪያቸውን ነገር በአክብሮት ሪስፔክት በሆነ መንገድ ማውራት፣ የፈለግሽው ነገር እንዲደረግልሽ ያንንም ሰው አክብረሽ ብታደርጊው መልካም ነው እንጂ አማራጭ አይደለም ምርጫ አይደለም አንተ። አረ ከባድ ነው ሩታ ተይ። ምንም እንትን ያላለ ልጅ አሁን የተሻለ ላይ ነው። አሁን አትሊስት የተሻለ ላይ ነው። በዛን ጊዜ ከአንዴም ሁለቴ እኔ ሳላቅ ስንትና ስንት ጊዜ እዛው ጭልጥ ብለህ ከርመክ አሁን ደግሞ ልክ አስፈላጊ ነገር ሆኖ ሲገኝና ምናምን የሆነ ነገር ሲፈጠር እኔ ጋር ቢሆን ይጎዳል ምናምን አልክ። ቀደም ብያቸዋለሁ። ያያቸው አይደል ከምን ተነስታ ይሄን ነገር እንዳደረገች ከዚህ በፊት ለ3 ቀን ነው ለ4 ቀን ብቻ ይዞ ስለሄደ በቃ አሁንም ያኔ ፈልጎ እንዳልሆነ እሱ ጋር እንዲከርም እሱ ጋር እንዲኖር እሱ ጋር እንዲያድግ ፈልጎ ይዞ እንዳልሄደ ሩታ በደንብ አድርገሽ ታውቂያለሽ። ስለዚህ አሁን በዛሽ ልታጠምጂው ነው። እኔ እኮ ምንድነው የሚጠቅምሽ ምንድነው የሚረባሽ? አረ ሩታ ተይ ግን ተይ። ራስሽን የሚጎዳ በሽተኛ የሚያደርግሽን ነገር እያደረግሽ ነው። ከቀን ቀን ወዝሽን እያጣሽ እኮ ነው በምታደርጋቸው ነገሮች። ተይ እንጂ ሩታ እንዴ። አሁን አብርሃም ካደረገው ነገር ይልቅ በየቀኑ የአንቺ ጥፋት እየተከመረ ነው። በቃ በቻልነው አቅም ከጎንሽ ለመሆን በቃ እንደ አንቺ እንዳትጎጂ ሉሌ እንዳይጎዳ ብለን ልጅ ስለያሽ እኮ ነው። እኔ ሲንግል ብትሆኝ ኖሮ አይመለከተኝም ዞር ብዬም አላያሽም ነበረ። በቃ እጅሽ ላይ ልጅ ስላለ ጫናው አንቺ ላይ ስለሚበዛ ነው። ተይ እምልሽ ሩታ፣ አንቺ በእርግዝናሽ ወቅት ከደረሰበሽ ነገር አንጻር አብርሃም ላይ የደረሰ ነገር በጣም ኢምንት ተራ ጉዳይ ስለሆነ ነው አንቺን የሆነ በቃ ከአንቺ ጎን ለመቆም ጥረት የምናደርገው እንጂ አንቺ አሁን በየቀኑ የምታደርጋቸው ነገሮች ከአቅማችን በላይ የሆነ ነው። ይኸውልሽ በቃ ከቁመትሽ በላይ የሆኑ ስህተቶችን እየሰራሽ ነው። እረፊ ሩታ በቃ ተይ።
በዚህ ታይም እና አንቺ ታስፈልጊዋለሽ እና እሱን የምታስፈልገውና አይ ነው እሱን አውቃለሁ። እኔ ማየት ካለብኝ አንቺ የምትሄጂበት ቦታ ከልጅሽ የማይበልጥ ከሆነ ዝም ትችያለሽ። ገባሽ? አይ ይዤው መሄድ እኮ እችል ነበር፣ ግን ደግሞ ይጎዳብኛል። በቃ እንደዛ ካሰብኩ ስለሚጎዳ ነው አንተን የመረጥኩት። ብዙ ነገር ትተሽለታል አይደል ለዚህ ልጅ። ስለዚህ አሁን እኔ እስከ ትናንትና የትም ማቴጂ ሴትዮ እስከ ትናንትና ድረስ አርግዥ ያለው ሁለተኛ ልጅ ምናምን ስትይ ነበርሽ ልጅ አብርሃም ይመለሳል የወራቶች ወር ብቻ ታገሽ ስትይ ነበርሽ ልጅ ዛሬ ብድግ ብለሽ ከሀገር የሚያስወጣ ምን አይነት ጉዳይ መጣ? ምን አይነት ጉዳይ መጣ? ከልውሌ የሚበልጥብሽ ምን አይነት ጉዳይ መጣ? ምንም ጉዳይ የለም። እስኪ ይሄ ጉዳይ የሚያሳምን ንገሪን። አይ ልወጣ ነው ከሀገር። ምንድነው ከሀገር ለምንድነው የምትወጪው? ዛሬ ለራስሽ ጉዳይ ሲሆን ግን ልውሌን ጥለሽ ትወጫለሽ። ከአብርሃም ጋር መጋጨት ማለት እኮ ከልውሌ ጋር ያለሽን ነገር እያበላሸሽ እኮ ነው። በየቀኑ የሄድሽ እዛ ከሜሮን ከነዳኒ ጋር ተሰብስበሽ ከአብርሃም ጋር ያዙን ልቀቁኝ አይነት ኬዝ ውስጥ ስትገቢ እዚህ ጋር ልጅሽን እየጎዳሽው መሆኑን አላስተዋልሽም ነበረ። አሁን ግን ከሀገር ልትወጪ ስትሄድ ልውሌ ሊጎዳብሽ ነው። እሱንም አየር ሊቀየርበት ይችላል። አየር በቀየር ምን ማንንም ጎድቶ አያውቅም። ሲጀምር እዚህ ገባ የሚባል አንድ ቀን ሁለት ቀን ምናምን ነው። ከዛ ይለምደዋል ማንም ሰው። ምን ያልተኩለት ነገር እንደዛ መታሰቢ ከሆነ እስኪጠረክር ድረስ አሁን ከሀገር ወጣለሁ የሚለውን ነገር ሰርዥና ከልጅሽ ጋር መሆን ትችያለሽ። ገባሽ? እችላለሁ፣ ግን ደግሞ በጣም አስፈላጊ ስለሆነብኝ ነው። ማለት ለእኔ ብቻ አይደለም አስፈላጊነቱ፣ ለሌላም ሰው ጭምር አስፈላጊ ስለሆነ የኔ ነገር ብቻ ቢሆን ለእኔ ነገር ግድ አይሰጠኝም። ከኔ በላይ ልጄ ስለሚያስፈልገው ከኔ ልጄን ስለማስቀድም፣ ግን ደግሞ ከኔ ውጭ የሚያስፈልጋቸው ብዙ ነገሮች ስላሉ ከኔም ውጭ የሆነ ነገር ስለሆነ ላይክ ብዙ ሰው ስለሆነ የኔን መሄድ እዛ ጋር አስፈላጊ ሆነ የተገኘው ለዛ ብዬ ነው እንጂ ወይ ቀጥታ ነገሪና ወይ ከደስታ ጋር ሊሄድ ነው ምናምን በይ፣ ወይ ከሆነ ሰው ጋር ሊሄድ ነው ምናምን በይ። በቃ ያችን የሆነ አይነት ነገር ያው ከወንድ ጋር ልትሄድ ነው ምናምን አይነት ነገር አብርሃም አይምሮስ ለመፍጠር ምናምን ነው እየመሰለኝ ያለው። እርግጠኛ አይደለሁም ቀጥታ ካልተናገርሽ አንቺ ከመሬት ተነስቼ አላወራም፣ ግን የሚመስለው እንደዛ ነው። ምክንያቱም ልውልን ይዘሽ እንዳትይዝ ሊያደርግሽ የሚችለው ሀገሩ ሳይሆን ልትሄጂበት የፈለግሽው የሆነ አብሮሽ የሚሄድ ወይም አብረሽ የምትሄጂው የሆነ ሰው ካልኖረ በስተቀር አይዶን ነው አላቅም። በዚህ ፍጥነት እንደዚህ ከሀገር ላይ ያስወጣሽ የሚችል ምንም ነገር የለም። በቃ የአንዳንዷ ነገር ያው አብርሃምን የሆነ አይነት ነገር ለመፍጠር ካልሆነ በስተቀር ሳክስ እንደሆነች ታስታውቃለች። እያየ ነው አይደል ካሜራ ይዤ እያወራሁ እኔ እናንተ ጋር መቼም ቢሆን አላምናችሁ፣ መቼም ጥሩ ነገር እንደማሰሩ አውቃለሁ። ገባሽ? ልጅህን መያዝ ነው ማመን አለማመን እንደዚህ የሚያደርገው ከብዙ ነገር አንጻር እያየኋችሁ ነው። ሲጀመር ማለት ነው። በነገራችን ላይ ሩታ በጣም የሰራሽው ስህተት ምን እንደሆነ ታውቂያለሽ? አብርሃም ደጋግመሽ እንዳያምንሽ አድርገሽዋል። ይሄ ግልጽ ነው። በቃ ደጋግመሽ ያደረግሻቸው ነገሮች አብርሃም እንዳያምንሽ አድርጓል። ብትጣሉም ብትፋቱም በቃ ባትፈላለጉም ግን ያው ልጅ መሃል አለና ሊያገናኛቸው የሚችል ነገር አለ። በልጅሽ ጉዳይ እንኳን ለአንድ ቀን የሆነ ነገር ብትዩ አብርሃም እየፈራ እየተጠራጠረ ነው ነገሮችን ሊያደርግ የሚችለው ወይ ደግሞ አያደርጋቸውም። ያም ደግሞ እንዲያምንሽ ሊያደርግ የሚችል ነገር አላደረግሽም። ብልጥና ጥበበኛ የምርም አስተዋይ ነገሮችን በማስተዋል የምታደርግ አይነት ሴት ብትሆኝ ኖሮ በሚገርም ጥበብ ከአብርሃም ጋር ያለሽን ኮሚኒኬሽን አሪፍ ታደርጊው ነበረ። ማንንም ሳትሰሚ ባልሽን ሜሪ አታውቀውም፣ ዳኒ አያውቀውም፣ አንቺ ነሽ የምታውቂው። ከአንቺ ጋር ነው ብዙ ጊዜያቶችን ብዙ ዓመታቶችን አብሮ ያሳለፈው የኖረው። ስለዚህ በቀላሉ በሚገርም ጥበብና ማስተዋል ባልሽን ወደ ራስሽ የምትመልሽበት በጣም ብዙ እድሎች እጅሽ ላይ ነበሩ። አንቺ ግን ያን እድል ከመጠቀም ይልቅ መጣላት፣ መሳደብ፣ መጋጨት፣ የሆነ ነገር ማድረግ ምናምን በቃ አንቺም እሱም ያደርገውን ማድረግ እንደምትቺ ማሳየት ላይ ተጠምደሽ ከአብርሃም ጋር ያለሽ ነገር እየሻከረ ዛሬ ላይ እንድትዳረሰው አደረገሽ አይደለ? ከዚህ በፊት ካገል ወጣ አይደለም እናቴ ቤት ሄጄ ለ2 ሳምንት አርፌ ልመለስ ስል ነው ያዙኝ ልቀቁኝ ብላ አንቧጓራ የፈጠርከው። አሁን ግን አንዲት ነገር ለማድረግ እንዳትሞክር ሰምተኛል። አንቺ እኮ እያንዳንዱ ነገር የምትፈጥሪው ከሱ ጋር ለመጋጨት ከሱ ጋር ለመጣላት እንጂ እናትሽ ጋር መሄድ ፈልገሽ አይደለም። እናትሽ ጋር መቆየት ባለብሽ ሰዓት እኮ የራስነትሽን ጊዜ በደንብ መቆየት ትቺ ነበረ። በሰላማዊ መንገድ ወደ እናትሽ ጋር መሄድ ትቺ ነበረ። አንቺ ከሱ ጋር ስትጣይ ብቻ ከሱ ጋር እንደገና ሊያጋጭሽ የሚችል ነገር ፈልገሽ ትመጪና እናቴ ጋር ልሄድ ነው ከሀገር ልወጣ ነው ሰላም ሳትሆኑ በቃ ምንም መሀላችሁ ጥሩ ነገር በሌለ ሰዓት ላይ የሆነ ሀሳብ ይዘሽ ትመጫለሽ። ከዛ በኋላ አብርሃም ለምን አይቀበለኝም ለምንድነው እንዲህ የምትለኝ የሚል ነገር ደግሞ ትፈጥሪያለሽ። ለምን እንደዛ ይሆናል? በቃ እዛው ራስን ችለህ ኑር። እንደውም ባትመጣው ላይ ደስ ይለኛል። እሺ ጋር እሱ ግዴታ ሄዱ ስለሆነ ማለት ነው። ግዴታ አይደለም። ትክክለኛ ነገር እንዳልሆነ ውሸት እንደሆነ ሀሳብሽ የሚያስታውቀው ንግግርሽ ነው። ያሰብሽው ነገር ሳይሳካልሽ ሲቀር በሰከንድ ወደ ሆነ ስድብ ወይም ወደ ሆነ ንግግር
ባትመጣ ራሱ ልጄን ባታይ ከዛ በፊት ደግሞ ምድር እያልሽ ያለሽው ልጄን ለተወሰነ ቀን አንተ ጋር ይሆን ከሀገር ልወጣ ነው ምናምን አልሽው። ከዛስ አሁን ደግሞ ልጄን ባታይ አይሩታ እኔ እንጃ እንደዚህ አይነት ሴት ከሆንሽ በጣም ከባድ ነው፣ በጣም ከባድ ነው። ይሄ ነገር ቢቀርብሽ ነው የሚሻለው። አብርሃምም በቃ ወንድ ሁን ብራዘር፣ በቃ ሰላማዊ ነገር ፈልግ፣ ከሷ የምትርቅበትን ነገር ፈልግ። በየቀኑ ከሷ ጋር የሚያጋጭ ነገር እንዲኖር አታድርግ። ጌታን ነው የምልህ። ልጅን ማየትም አለማየትም ካለብህ በቃ አትምጣ፣ ችግር የለውም። ነገር እስኪ ጊዜ እንዲፈታው ነገሮችን አድርግ። በቃ መራራቃችሁ ነገሮችን መረሳሳት ስለሚያመጣ ያን ነገር አድርግ። በቃ ወደ ልውሌም አትምጣ። በቃ የምሬን ነው የምልህ። ችግር የለውም፣ ጊዜ ፈተዋል። ከልጅ ጋር ያለውን ነገርም ለሁሉም ጊዜ ያለው አይደል የሚለን መጽሐፍ ቅዱሳችን። በቃ ለማልቀስም፣ ለማዘንም፣ ለመደሰትም ለሁሉም ነገር በቃ ጊዜ አለው ስለሚለን ነገሮችን ለጊዜ ተዋቸውና ከሩታ የምትርቅበትን መንገድ ፈልግ። ያ ካልሆነ በስተቀር እናንተ ሁለታችሁ መቼም ሰላም ልትሆኗቸው ነገሮችን እስከቆርጥነት ብዙ ልለማመጥ ብዙ ልለፋ እችላለሁ። የቆረጥኩኝ ቀን ግን ምንም አይነት ነገር እንደማይበግረኝ ማወቅ መቻል አለብሽ። ማንም እንደማይመለስ እስክትቆርጥ አለቀ በቃ። በጣም እኮ ነገራችን ላይ ነገሩን አሁን እንደ ወንድ ልጅ እናውራውና በቃ ምን እንደ ወንድ ልጅ እንደማንም ሰው በቃ እንደ ሰው ፍጥረት ሰው በሚባል ነገር እናውራውና ከተለያዩ በኋላ ሩታ እየፈጠርሻቸው ያደረግሻቸው የነበሩት ነገሮች የምሬን ነው ምልሽ ልጅ ባይኖር መካከላችሁ ድጋሚ ራሱ ልትገናኙና ልትተያዩ የምትችሉ አይመስለኝም። የምሬን ነው ምልሽ ይሄ ልውል የሚባል ልጅ ነው። በቃ ልጅ የሚባል ነገር ነው አሁን እናንተ ሁለታችሁን እያገናኛችሁ ያለው። ይሄ ደግሞ ከሁለት አንዳችሁ ቆራጥ እስክትሆኑ ድረስ ነው። አብርሃምም አንዳንድ ጊዜ መጨከን ባለብን ነገር ላይ መጨከን አለብን። ያን ነገር ለመጉዳት ብለን ሳይሆን የምንጨክነው ልጅን ለመጉዳት ምናምን ሳይሆን በቃ ከሁለታችሁ መካከል የሚመጣ ይሄ አላርል የመጣላትን ኢነርጂ፣ ያለመስማማት ኢነርጂ፣ ይሄ መልካም ያልሆነ ኢነርጂ ወደ ልጃችሁም ሼር እንዳታደርጉ አንዳንድ ጊዜ በልጅህም መጨከን ካለብን መጨከን አለብን። ልጅን አለማየት ምናምን ነገር ናፍቆት ከሚባሉ ውጪ ሌላ የሚፈጥርብህ ነገር የለም። ስለዚህ አብርሃም እኔ እንጃ እኔ ሩታ አላቅም፣ ግን አብርሃም መጨከን ካለብህ ጨክን። በቃ መጨከን ካለብህ የምሬን ነው በልጅ ላይም ጨክን። የምትጨክነው ለተወሰነ ጊዜ፣ ከዛ በኋላ ነገሮች ሁሉ ሲረጋጉ ሁሉም አጀባው ውካታው ምኑ ምናምን ነገር ሲርቅ ብቻችሁን ስትሆኑ እሷም መረጋጋት ሲጀምር ነገሮች እንደማይሆኑ ያሰበቻቸው ነገሮች መፍትሄ ሊያመጡላት እንደማይችሉ እየገባት ሲመጣ በቃ የዛኔ እሷ ራሷ ደውላ ልጅን እንድታይ ወይም ልጅም እያደገ ይመጣል። በቃ የዛኔ አባቱ የሚያስፈልግበት ነገርም ይኖራል። የዛኔ ነገሮች ይስተካከላሉ። በቃ ያን ብታደርግ መልካም ነው። አንዳንዴ አለመወሰናችን፣ አንዳንዴ በራሳችን ላይ አለመጨከናችን ነው ከዛ ሰው ጋር መግባባት እንዳይፈጠርና በየቀኑ መጣላት እንዲፈጠር የሚያደርገው። ለብዙ ጊዜያቶች ከአንድም ሁለት ጊዜ ልጄን ካን ይዞት አክት ሲያደርግብኝ የነበረ ሰው ዛሬ ግን ሙሉ ኃላፊነቱን ሲሰጠው እና የሆነ ነገር ለማድረግ ስሞክር የሆነ ነገር አስበሽ ነው ምናምን ኦኬ ያለበት ነገር ይመቸው በነገር ሩታ ታውቂዋለሽ። ያ እንደማይሆን ያንንም ሲል ትክክል እንዳልነበር ታውቂዋለሽ። ሊያደርገው እንደማይችል ታውቂያለሽ። ይሄን ማንም ሰው የሚያውቀው ጉዳይ ነው። በዛ ሰዓት ላይ ከአንቺ ውጪ ልጅሽ የሚያስፈልገው ሰው እንደሌለ ታውቂያለሽ። ልጅም ያድጋል። በነገራችን ላይ አሁን አንቺ በምትዩ መንገድ ያደጉ በጣም ብዙ ሰዎች አሉ። ያለ እናት ያደጉ በጣም ብዙ ሰዎች አሉ። እናታቸው በወሊድ ምክንያት ሞታባቸው አባቶቻቸው አፈር ከድሜ በልተው ያሳደጓቸው በጣም ብዙ ሰዎች አሉ። አይደለም እንደዚህ አብርሃም የተሻለ በገንዘብም በህይወትም አሪፍ ደረጃ ላይ ያለ አባት ኖሮት ከባድም የቀን ስራም እየሰሩ ልጆቻቸውን ያሳደጉ አባቶች ያሉበት ሀገር ላይ ምድር ላይ ነው እየኖርን ያለ ነውና በዚህ ደረጃ ባታወሳስቢው መልካም ነው። እኔ እቺ ልጅ እንድትረጋጋ ብትነግሯት መልካም ነው። እየሄደችበት ያለው መንገድ እኔ እንጃ። እኔ ምን ፈልጋ እንደሆነ አላውቅም። አብርሃም ጋር መታረቅ ፈልጋ ትዳሯን ፈልጋ ነው እንዳትሉኝ። ማን ነው በእንደዚህ አይነት መንገድ ትዳሩን መልሶ የሚያውቀው? እንኳን በእንደዚህ አይነት መንገድ በፍቅር መንገድም እንደው የፈረሰ ትዳር ተመልሶ ወደ ነበረበት በተመለሰና እኛም ደስ ባለ ብቻ ይሁን። እናንተን ክፉ አይንካችሁ ብቻ።